ስለ ንቦች ያልተነገረው አስገራሚ ሚስጥር። አባ ጊዮርጊስ ዘጋስጫ ከፈረንጆቹ ቀድመው ይህንን ሚስጥር ያውቁት ነበረ። የሳይንሱ ዓለም ገና በ18ኛውና በ20ኛው መቶ ክፍለ ዘመን ደረስኩበት ያለውን ይህን ሚስጥር ቀደምት ኢትዮጵያውያን እንዴት አድርገው እንደደረሱበት ከነምስክሩ በዛሬው ዕለት እንነጋገራለን። እግዚአብሔር ወልድ ወደ ምድር በመጣ ጊዜ ከሰማያዊ ሰማይ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ አሳ በሚል ዝነኛ ግጥማቸው የሚታወቁት መጋቢ ስብዓት ዓለሙ በገናቸውን እየደረደሩ ይህችን ስንኛቸውን ሲያዜሟት እጅግ ያስደስተኛል ሲል ዶክተር ሮዳስ ይናገራል። ነገር ግን ዶክተር ሮዳስን ያስደሰተው ዜማውና ግጥሙ ብቻ አይደለም፣ ይልቁንም በግጥሙ ውስጥ ያለው ሳይንስም ጭምር ነው። ዶክተር ሮዳስ ያለ ዘር እንደ አሳ ያለ ዘር እንደ ንብ የሚለው የበገና ዝማሬ ነበረ። ዶክተር ሮዳስም እንዲህ ይላል፣ ያለ ዘር እንደ አሳ ያለ ዘር እንደ ንብ የሚል የበገና ዝማሬ ነበረ። ኢትዮጵያውያን ይህንን ዝማሬ በበገናቸው እያዜሙ ይደረድሩ እንደነበርና በውስጡም ምስጢር እንዳለ እነግራችኋለሁ ሲል አመላክቷል። ስለ ንቦች ዓለሙ ደረስኩበት አወቅኩበት ብሎ ግኝቱን ሁሉ ጠቅልሎ ለራሱ የወሰደው አሁን በቅርቡ በ18ኛውና በ20ኛው መቶ ክፍለ ዘመን ነው። ማርን ስታስቡ ደግሞ ማር ጣፋጭ ነው። ማር ለመድኃኒትነት ይውላል። ማር ብዙ መንፈሳዊ ምስጢሮችን ያመላክታል እና ድሮ ሕፃናት ሲጠመቁ ማርና ወተት ያቀምሷቸው እንደነበር አንድ ትልቅ ብራና ላይ አንብቤ ያለውና ይገርመኝ ነበር ሲል ዶክተር ሮዳስ ይናገራል። ምክንያቱን ደግሞ ሲያስቀምጥ ወተትና ማር ወደምታፈስ ወደ ገነት ትገባለ የሚል የጥንት ሥርዓት ስለነበር ነው በሚል ነው። ሌላው ስለ ማር ሲነሳ ትዝ የሚለኝ ይላል ዶክተር ሮዳስ የገነት ዛፍ ወይም የሕይወት ዛፍ የምትባለው ታላቋ ዛፍ ናት። ያቺ የሕይወት ዛፍ ወይም ትሪ ኦፍ ላይፍ የምትባለው ፍሬዋ እንደ ሮማን ፍሬ የተነባበረ ሲሆን ከስሯ ደግሞ ከወተት የሚነጣ ከማር ይልቅ የሚጣፍጥ የሕይወት ውሃ ከስሯ ይፈሳል። ኤፒፋኒዮስ እንዳለው በዕፀ ሕይወት በአራቱ ማዕዘኖቿ ላይ አራት ታላላቅ እጽዋት አሉ። በዛ ውስጥ ጊዮን፣ ኤፌሶን፣ ኤግሮስና ኤፍራጠስ የሚባሉ የወተት ወንዝ፣ የዘይት ወንዝ፣ የወይን ወንዝና የማር ወንዝ ይፈሳሉ እና ከሚፈሱ ወንዞች መካከል አንዱ ማር ነው። ማርን ስናስብ ደግሞ ንቦችን እናስባለን እና ስለ ንብ የሚገርም ምስጢር ነው ያለው ሲል ዶክተር ሮዳስ ስለ ማርና ንብ ያነበበውን ምስጢር ወደ ማፈንዳት ይገባል። ፈረንጆቹ ለማር ካላቸው ጥልቅ ፍቅር የተነሳ ራሱ የጫጉላ ጊዜያቸውን ሃኒሙን ይሉታል። ሃኒሙን ማለት ጣፋጭነቱ በተለይ አንዳንድ ጥናቶችን ሳነብ በተለይ የዛሬ 400,000 ዓመት ባቢሎናውያን ከሰርግ ቀጥሎ ያለ ወራቸው ነው ሃኒሙን የሚሉት። በተለይ የሙሽሪት አባት ለሙሽራው የፈለገውን የማር ጠጅ ይሰጠው ነበር ሲል ዶክተር ሮዳስ ያነበበውን ይናገራል። ባቢሎናውያን ደግሞ ሉናር ካሌንደር ወይም ዘመን ቀመራቸውን የሚከተሉት በጨረቃ ሳቢያ ነው። በዚህም ምክንያት እንግዲህ የማር ወር ሲባል የማር ጨረቃ ብሎ የሚጠሩም አሉ። በተጨማሪ የተጋቡበትን የመጀመሪያው ጣፋጭነቱን ለማሰብ እንደሰየሙትም ጥናቶች ይጠቁማሉ። አንዳንዶቹ በ5ኛው ክፍለ ዘመን ተባለ ይላሉ። በዛም ሆነ በዚህ ግን ማር ከንብ ይገኛል። ንብ ደግሞ ስትጸነስና ስትወለድ ያለ ዘር እንደሆነ ነው የሚነገረው። በዚህ ዙሪያ ምን አይነት ምርምር ነው ያለው የሚለውን በቀደምት ኢትዮጵያውያኑ ዘንድ አብረን እንመለከታለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ስለ ንብ ሳነሳ አንዳንድ ነገሮችን ማንሳት ይገባኛል። እንግዲህ በዓለም ላይ ከ10,000 እስከ 20,000 የንብ ዝርያዎች እንዳሉ ጥናቶች ይጠቁማሉ። አብዛኞቹ ንቦች አነስ ያሉና እስከ 2 ሚሜ ወይም 0.08 ኢንች ይሆናሉ። ወደ 4 ሴንቲሜትር ወይም 1.6 ኢንች የሚጠጉ ርዝመት ያላቸው ንቦችም አሉ። ንቦች ስንት አይን አላቸው የሚለውን ስንመረምር ደግሞ 5 አይኖች አሏቸው የሚል መልስ እናገኛለን። ንቦች 2 ታላላቅ አይኖች አሏቸው፣ ደግሞ 3 ንዑሳን ትናንሽ አይኖች አሏቸው። እኛ እንግዲህ ስንት አይኖች አሉን እስቲ መርምሩ። ብዙ አይኖች አሉን። በኢትዮጵያ ሊቃውንት ትምህርት 2 አይን ብቻ አይደለም ያለን። በትርጓሜ ምን ይላሉ ቀደምት ኢትዮጵያውያን ሊቃውንቱ? በሁለት የሚታዩ አይኖች የማይታዩ 2 የውስጥ አይኖች አሉን። አንዷ የነፍስ አይን ናት፣ አንዷ ደግሞ የልቦና አይን ናት ይላሉ። እንግዲህ ይህ በትርጓሜ ያለ ነውና
የነፍስ አይን አለ፣ የልቦና አይን የሚያስተውል አይን አለ። ቅዱስ ያሬድ ደግሞ አየንተ አእምሮ ይላል። ሀበነ እግዚኦ አይንተ አእምሮ፣ የአእምሮ አይን ስጠን ይላል እና የአእምሮ አይን አለ ማለት ነውና አይን ሲባል ብዙ ሚስጥር አለው። ወደ ንቦች ስንመለስ ንቦች 6 እግሮች ያሏቸው ሲሆን አልበርት አንስታይን ስለ ንቦች ምን አይነት አመለካከት ነበረው የሚለውን ስንመለከት ደግሞ አንድ መረጃ እናገኛለን። አልበርት አንድ አመለካከት ነበረው። የማር ንቦች ከ5 ዓመት በላይ ቢጠፉ የሰው ልጅ ለመኖር አይችልም የሚል እሳቤ ነበረው። በጣም የሚገርመው የማር ንቦች ለ3 ይከፈላሉ። ሰራተኛ ንብ፣ ወንዴ ንብ፣ ንግስት ንብ በሚል ይህ የሚታወቅ ነውና በቀፎ በመንጋ ውስጥ ይኖራሉ። ቢያንስ በትንሽ ቀፎ ብቻ ወደ 200,000 ንቦች ይጠጋሉ። በትልቅ ቀፎ ደግሞ በጣም ብዙ አሉና ስለዚህ የንብ ቀፎዎች አንድ ንግስት አለቻቸው። በዛች ንግስትም ነው የሚመሩት። ወደ 100 የሚሆኑ ወንዶችና ወደ 1000 የሚጠጉ ሰራተኛ ንቦች አሉ። ሰራተኛ ንቦቹ ደግሞ የሚገርመው ሁሉም ሴቶች ናቸው። ነገር ግን አይራቡም። ይህ ደግሞ የሚገርመው አንድ የንብ ተፈጥሮ ነው። ንግስቲቱም እንቁላሎችን የምትፈለፍለው በዛው በቀፎ ውስጥ ነው። ወንዴ ንቦች ትንሽ ለየት የሚያደርጋቸው መናደፊያ የሌላቸው ሲሆን አበባም አይቀስሙም። የሚቀስሙት ሰራተኞቹ ንቦች ናቸው። ዋና ድርሻቸው ከወጣቷ ንግስቲቱ ንብ ጋር መገናኘትና ንግስቲቱ ደግሞ መፈልፈል ነው። ንግስቲቱ እንግዲህ በንግስና እስከ 5 ዓመት ልትቆይ ትችላለች። ንቧ በተለይ በበጋ ወቅት በቀን ቢያንስ 2500 እንቁላል ልትፈለፍል ትችላለች። እንግዲህ በመደበኛነት ግን ቢያንስ ከ600 እስከ 800 ወይም ወደ 1500 እንቁላል እየፈለፈለች ከ3 እስከ 4 የሚጠጋ እድሜዋን በንግስናነት ውስጥ ትቀጥላለች። ዛሬ ክቡራን ተመልካቾቻችን ዶክተር ሮዳስ ተንተን አድርጎ ስለተናገረው ስለ ንብ ያለ ዘርና በዘር ስለመራባታቸው ቀደምት ኢትዮጵያውያን የደረሱበትን ምርጥ ሳይንስን የምነግራችሁ። ሰራተኛ የማር ንቦች በተለይ በጸደይና በበጋ እስከ 4 ሳምንት በክረምት ደግሞ እስከ 6 ወራት ይቆያሉ። እድሜያቸው ብዙም አይቆይም። የማር ንቦች እስከ 6 ማይልስ ሊበሩ ይችላሉ። በጣም ከፈጠኑ ደግሞ በሰዓት እስከ 15 ማይልስ ነው የሚበሩት። እንግዲህ 3 ጊዜ ወደ 9000 ማይሎች በምድራችን ይበራሉ ማለት ነው። ስለዚህ ንቦች በምድራችን ለመብረር ማርን እንደ ነዳጅ ይጠቀማሉ። ነዳጃቸውም ለነሱ ማር ነው ማለት ነው እና በጣም ይገርማል። ይህን ማር ለማዘጋጀት ምን ያህል እንደሚደክሙ ምን ያህል እንደሚለፉ ማይነገር ሐቅ ነው። ሌላው በአንድ የማር ቤተሰብ ውስጥ አንድ ንግስት ንብ፣ አውራ ንቦች፣ በርካታ ሰራተኛ ሴት ንቦች ይገኛሉ። እንስት ሴት ንቦች ደግሞ ወይም ንግስቲቱንና ሰራተኞች ሁሉም 2 ወላጆች አሏቸው፣ አውራ ንብና ንግስት ንብ። አውራዎቹ ደግሞ በሌላ በኩል ካለሙ ወይም ካልዳበሩ አንፈርዝ እንቁላሎች ይፈለፈላሉ። አሁን ሚስጥሩ እዚህ አካባቢ ነውና ተከታተሉ። ዛሬ ይህን ሚስጥር ነው የምነግራችሁ ይላል ዶክተር ሮዳስ። እንግዲህ አንድ ወላጅ ብቻ አላቸው ማለት ነው። በደንብ ያዙ። አንድ ወላጅ ብቻ አላቸው። አንድ ወላጅ 2 አያቶች፣ 3 ቅድመ አያቶች የመሳሰሉት አሏቸው። የአንድ የአውራ ንብ የቤተሰብ ዛፍን ይወክላል ማለት ነው እና ከንቦች በህብረት መስራትን እንማራለን። አንዳንዱ ስራ አለው፣ እያንዳንዱ ድርሻ አለው ማለት ነው። ስለዚህ አሁን ግን ትልቁ ሳይንሳዊ ግኝትን የምነግራችሁ ሲል ዶክተር ሮዳስ ወደ ሚስጥሩ ለመግባት ይንደረደራል። ይህ ግኝት ለሌላው ዓለም ያስደነቀ ያስጨበጨበ ነው። ግን ኢትዮጵያ ይህ ሳይንስ መኖሩን የሚመሰክርላት በማጣቷ ይሁን ወይም የኛ መጽሐፍ ተወስደው በመተርጎማቸው ይሁን በማላውቀው ጉዳይ ግን ዓለም ከዓመታት በፊት ያገኘው ሚስጥር ቀደምት ኢትዮጵያውያን እንደሚያውቁት አውቃለሁ ሲል ዶክተር ሮዳስ ይናገራል። ግኝቱ የውጭ ነው ተብሏል። ግኝቱ ግን በ18ኛው በ20ኛው መቶ ክፍለ ዘመን ነውም ተብሏል። ነገር ግን ቀደምት ኢትዮጵያውያን በተለይ ወደ ሃይማኖቱ ትምህርት የሃይማኖቱ ሊቃውንት ስንመጣ የክርስቶስን ከቅድስት ድንግል ማርያም ያለ ዘር ያለ ሩካቤ መወለዱን በድንግልና የሆነውን ልደት በንብና በአሳ መስለው ይገልጡ ነበር። ይህም በጣም የሚደንቀኝ ነገር ነው ይላል ዶክተር ሮዳስ። በተለይ በ15ኛው ክፍለ ዘመን የነበረው ክብር የሚገባው ታላቁ አባት አባ ጊዮርጊስ ዘጋስጫ በሚገርም መልኩ እንዲህ ብሎ ነበር። ኦ እግዝእትየ ቅድስት ድንግል ማርያም፣ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ወይ አለ። በደንብ አስምሩበት ተመልካቾቻችን። ይህ ለስነ ሕይወት ተመራማሪ በጣም እጹብ የሚያሰኝ ነው። እኛ እንደ ቀላል ነገር እናየዋለን። አንዳንዱን ግጥምም እንዲሁ በቀላል እንመለከተዋለን። ዶክተር ሮዳስ ይቀጥላል። የንብ ልደት ከማር መፈጠሪያውም ሰፈፍ እንዲሆን የወንድ ዘር ምክንያት ሳይሆንሽ
አካላዊ ቃልን የወለድሽ ነሽ ይልና ቀጥሎም የንብ ልደት ከሰፈፍ በንብ ዜማ ጩኸት ይሆናልና ሁለተኛም የማር ወለላ ከሰፈፍ ትቀዳለች የአካላዊ ቃል ልደትም ካንቺ እንዲሆነ ይላል። ተመልከቱ፣ በጣም ነው የሚገርመው። ይህንን እንግዲህ ልጅ ሆኜ ሳነበው አሁን የተረዳሁት መረዳት ቀላል አይደለም። ቀላል ነገርንም አይደለምና ብዙ ምርምርን ብዙ ጥናትን የሚፈልግ ነው። እያንዳንዱ የራሱ የሆነ ትርጉም፣ እያንዳንዱ የራሱ የሆነ ሚስጥር አለው። ስለዚህ ታላቁ ልሂቅ አባ ጊዮርጊስ ዘጋስጫ የነበረው መቼ ነው በማለት ዶክተር ሮዳስ ይጠይቅና በ15ኛው ክፍለ ዘመን በሚል ይመልሳል። አስከትሎም ዓለሙ ስለ ንብ ስለ ዓሳ ልዩ ግኝትን አገኘው የሚለው መቼ ነው በሚል ይጠይቃል። በ18ኛውና በ20ኛው መቶ ክፍለ ዘመን በሚል በድጋሚ ራሱ ዶክተር ሮዳስ ይመልሳል። እንግዲህ ቢያንስ በአባ ጊዮርጊስና ሳይንሱ አገኘነው ባለው በ20ኛው መቶ ክፍለ ዘመን የስንት ዘመን ዓመት ልዩነት አለን? 16፣ 17፣ 18 አንድ ታላቅ ሊቅ አለ ቢያንስ 300 ዓመት የቀደመ እሱም አባ ጊዮርጊስ ዘጋስጫ ነው። ወደ 20ኛው ተኩል ዘመን ከገባን 15፣ 16፣ 17 እስከ 18፣ 19፣ 20 500 ዓመት ቀድመናል ማለት ነው። ይህ ነገር ኢትዮጵያ ላይ ሲራቀቅ ሲመሰጠር እንበለ ዘር በድንግልና የሆነውን ልደት ቀጥታ ከንብ ጋር ቀጥታ ከዓሳ ጋር መስለው ሊቃውንቱ ይራቀቁበት የነበረውን ዘመን ልብ ብላችሁ አስተውሉ። ከአውሮፓውያን ከኛ ጋር ስናነጻጽር ማለት ነው ሲል ዶክተር ሮዳስ ይናገራል። ሌላው በጣም የሚገርመው ነገር ይህ በእነ አባ ጊዮርጊስ ዘጋስጫ በመሰሉ ሊቃውንት ብቻ ሳይሆን ሕዝባውያኑ በገና ደርዳሪዎቹ ቅድም የጠቀስኩላችሁን ነው። እግዚአብሔር ወልድ በመጣ ጊዜ ከሰማይ ሰማያት ለካሳ ያለ ዘር እንደ ንብና እንደ ዓሳ ሲሉ ንብና ዓሳን ያለ ዘር በድንግልና የሆነ ልደትን ሲያነጻጽሩበት፣ ሕዝባውያኑ ደግሞ በግጥማቸው ይመሳጠሩበት ነበር። እስከዚህ ድረስ ዓለም ገና ሳይረዳው የንብን የመራባት ሂደት በገና ደርዳሪዎቹ፣ የሃይማኖት ሊቃውንቱ፣ የኢትዮጵያ የፍቅር ገጣሚዎች ሁሉ ተረድተውታል እና አባ ጊዮርጊስ ዘጋስጫ ገና በ15ኛው ተኩለ ዘመን ይህን ሲራቀቁበት ኖረዋል ማለት ነው። አሁን ዓለሙ አወቀ የተባለው እንግዲህ አሁን በጠቀስኩላችሁ በ18ኛውና በ20ኛው ክፍለ ዘመን ነው። አንዳንድ መረጃዎችን በማንሳት ደግሞ ስለ ፓርቴኖሲስ ልንገራችሁ። እንግዲህ ፓርቴኖጄሲስ የተባለው የግሪክ ቃል ነው። በግሪክ እንግዲህ ፓርቴኖስ ማለት ድንግልና ማለት ነው። ጄኔሲስ ማለት ደግሞ ልደት ወይም ፍጥረት የሚል ትርጉም አለው። በእንግሊዘኛው ስንፈታው ደግሞ ቨርጂን በርዝ ማለት ነው፣ ወይም ከድንግልና ልደት እንደማለት ነው። ዘር ሳይኖር ወይም ያለ ዘር ያለ ወንዴ ዘር የሚፈጠር ጽንስን የሚያሳይ ነው ማለት ነው። ይህ እንግዲህ ፓርቴኖጄኔሲስ የሚባል በጣም አስገራሚ የሆነ ሳይንስ ነው። እንግዲህ ፓርቴኖጄኔሲስ እንዴት ነው የሚለውን ነገር ዶክተር ሮዳስ አንዳንድ ሳይንሳዊ መረጃዎችን ያቀርባል። ፓርቴኖጄኔሲስ እንግዲህ ዘር የለሽ እርባታ ወይም ያለማ እንቁላል ይሉታል። በተለይ አንፈርቲላይዝድ ኤግ የሚሉትም አሉ እና በተለይ ወንዴ ወይም ድሮን ንብ በመለወጥ በተለይ በንቦች የሚታይ የመራቢያ አይነት ነው። ይህ እንግዲህ ሳይንሱ ያረጋገጠው በጣም የቅርብ ጊዜ ጥናት ነው። ይህ ዘር አልባ የመራቢያ መንገድ በተፈጥሮ በተለያዩ ዝርያዎች እንደሚከሰት ነው ጥናቶች የሚጠቁሙትና ይህ ያለ ዘር ያለ ወንዴ ዘር ሳይገባበት የሚፈጠረውን የጽንስ ሂደት ምሳሌ ከሚሆኑት አንዱ ንብና ዓሳ ናቸው። የተወሰነውን ልንገራችሁም። እንግዲህ እንደ ሳይንሱ ጥናት አንድ ያለማ እንቁላል ወደ አዲስ ራሱን የቻለ ሙሉ አካል ይለወጣል። ይህ እንግዲህ ሳይንሱን ነው የምነግራችሁ። ይህ አዲስ ራሱን የቻለ አካል ደግሞ የእናቱን ጄኔቲክ ኢንፎርሜሽን የሚይዝ ሲሆን አባት አይኖረውም ይላል። ይህ ሳይንስ ደግሞ የሚገርም ሳይንስ ያደርገዋል። እንግዲህ አሁን ነው ሳይንሱ ይህን ያወቀው። በንብና በዓሳ ውስጥ ያለ ይህ የተፈጥሮ ክስተት ብዙዎች ጋር ይስተዋላል። በተለይ በጣም የሚጠቀሱት ንቦችና ሻርኮች ወይም ዓሳዎች ይህ ነገር ይታይባቸዋል እና ሳይንሱ ይህን ያገኘው በጣም በቅርብ ዓመታት ነው። በተለይ በንቦች ደግሞ ዝርያ ውስጥ አፒስ ሜልፌራ የሚባል አንድ ዝርያ አለ። ይህ ደግሞ ፓርቴኖጄኔሲስን የሚያካሂዱ ናቸው። አፒስ ሜልፌራ የንብ ዝርያዎች ናቸው። ዘር እርባታ ይላል። ግን አስገራሚ ግኝት አገኘ የተባለው በተለይ ጆሴፍ አንቶን ጃኔስ ይባላል። እንደ አውሮፓውያን የዘመን አቆጣጠር በ1789 አካባቢ የተነሳ አንድ ዕውቅ ተመራማሪ ነው። አንድ በጻፈው የሪሰርች ጽሑፍ ምን ብሏል? አንድ ንግስት ንብ ከየትኛው ከለማ እንቁላል እንደምትወልድ ነው የገለጠው። ልክ አባ ጊዮርጊስ ዘጋስጫ የተናገረውን ቃል በቃል ነው የተናገረውና ምን ይላል? አንድ ተራክቦ ያላደረገች ንግስት እንቁላሎች ትጥላለች ይላል።
እነዚህም ደግሞ አለ በዘር ካልዳበሩ እንቁላሎቹ የሚገኙት ደግሞ ንቦች ወንዶች ንቦች ናቸው፣ ድሮምቢስ የሚባሉት ናቸው ይላል። እነዚህ ወንድ ንቦች ይላል ከሰራተኛ ሴት ንቦች በመለየት መንደፊያ የሌላቸው ሲሆን አበባ ሄደው አይቀስሙም። ስራቸው ያልዳበረችውን ንግስት መገናኘት ነው። አሁን እዚያ ላይ እንዴት ነው ዝርያው ሲባል በባህር ንቦች ዘንድ ያለው ዘር አልባ የመራባት ክስተት ወይም ፓርቶጄኔሲስ በተለይ ጆሴፍ አንቶን ጄንስ የተባለው ቅድም የጠቀስኩላችሁ በ18ኛው መቶ ክፍለ ዘመን የተነሳ ነው እና ይህ ግኝትም ለሱ ተሰጥቶታል። እንግዲህ በጽሁፉ ምን ብሏል? አንሜትድ የሆነች ወይም ተራክቦ ያላደረገች ንግስት ንብን በማሳደግ ሙከራውን ጀመረ። እንዴት ነው ሊፈለፈል የሚችለው በሚልም ለማጥናት ወደደ። ቅድም አባ ጊዮርጊስ ዘጋስጫ ካለው ጋር ተመሳሳይ ነው። ጆሴፍ አንቶን ቫኔሽ የሰራተኛ ንቦች ከየትኛው እንቁላል ይወለዳሉ የሚለውን በተለይ የአደም ጎትሎቭ ሽራሽርን እሳቤ ነው በቀጥታ ይጣለው። እንዴት ጣለው? አለመስማማቱ ምንድነው? ምንስ አለ የሚለውን ስንመለከት ተራክቦ ያላደረጉ ምንም አይነት ከወንዴው ጋር ግንኙነት ያላደረጉ ንግስት ንቦች እንቁላል እንደሚጥሉና ከነዚህ እንቁላሎች ደግሞ ትናንሽ ወንዶች ንቦች እንደሚፈለፈሉ አረጋገጠ። እንግዲህ ንግስቲቱ ምንም ተራክቦ አላደረገችም ወይም ዘር አልተቀበለችም፣ ግን ወንዶች ንቦችን ዶርቢስን ትፈለፍላለች አለ። ይህ በጣም አስገራሚ ግኝት ነውና ዓለምን ያስጨበጨበ ግኝት ሆነ። ስለዛ እግዚአብሔር ወልድ በመጣ ጊዜ ከሰማይ ሰማያት ለካሳ ያለ ዘር እንደ ንብና እንደ ዓሣ የሚለው በጣም ግሩም የኢትዮጵያ ግጥም ለዚህ ነው አስገራሚ የተባለው። የአባ ጊዮርጊስ ደግሞ የተራቀቀ ነው፣ ቅድም የጠቀስኩላችሁ ማለት ነው። ስለዚህ ፓርቴኖጄኔሲስ የሚባለው የዘር አልባ መራባት በተፈጥሮ ያልተለመደ ከስንት አንድ ጊዜ የሚከሰት ክስተት ቢሆንም ለበርካታ ዝርያዎች ደግሞ በተለየ መልኩ የመራቢያ ተመራጭ መንገድ እንደሆነም ተጠቅሷል። ለምሳሌ የንብ ንግስት ኪዩንቢ ከአውራ ንብ ድሮን ወንዱ ንብ ጋር በአየር ላይ ስትዳቀል የወንዱን ዘር ስፐርም በሆዷ ውስጥ ታጠራቅማለች። በዚህ በተጠራቀመ ዘር የምትጥላቸው የተዳቀሉ እንቁላሎች ሴቶች ይሆናሉ። እነሱም ሰራተኛ ንቦች ወይም አዲስ ንግስቶች ይሆናሉ። በዘር ካልዳበሩ የሚፈለፈሉ የሚገኙት ደግሞ ዶምቤሶች ወይም ወንድ ንቦች ናቸው። ስለዚህ ንግስቲቱ ንብ ምንም አይነት ዘርን ሳትቀበል ወንዶች ንቦችን ስትፈለፍል ታይቷል ማለት ነው። ይህ በጣም የሚገርም ነው። እና አደም ጎትሎብ ሽራሽ ወደ እና አባ ጊዮርጊስ ዘጋስጫ እሳቤ፣ ወደ በገና ደርዳሪዎቹ እሳቤ፣ ወደ ኢትዮጵያ ህዝባውያኑ ግጥም እሳቤ ነው ቀጥታ ሄዱት እና በተለይ አፒስ መርፌ የተባሉት የንብ ዝርያዎች ፓርቴኖጄኔሲስ ለማካሄድ በጣም አስገራሚ መንገድ እንደሚጠቀሙ፣ በተለይ ንግስት ንቦች እንቁላሎች እንደሚጥሉ፣ እነዚህ እንቁላሎች ደግሞ ትናንሽ ወንዶችን ንቦችን እንደሚፈለፍሉ ወይም ደግሞ አንፈርትራይዝድ ኤግ ካለም እንቁላሎች ጭምር እንደሚፈለፍሉ እንግዲህ በስፋት ነው የሚጠቀሰው። ስለዚህ ቀደምት ኢትዮጵያውያን በተለይ እና አባ ጊዮርጊስ ዘጋስጫ ይህን የመሰለ መራቀቅ ነበራቸውና ሃይማኖታዊ ምሳሌን ሲሰጡ የቅድስት ድንግል ማርያምን ያለ ዘር ያለ ሩካቤ በድንግልና የሆነ ልደትን ሲናገሩ ከንብ ጋር መስለው መናገራቸው ምን ያህል ተፈጥሮን እንዳወቁ፣ ምን ያህል ተፈጥሮን እንደመረመሩ፣ ምን ያህል በስነ ህይወቱ ሳይንስ ውስጥ መጥቀው እንደነበር የሚያሳይ ነውና የሚያሳዝነው ግን አንድም የስነ ባዮሎጂ የኢትዮጵያ መጽሐፍት ውስጥ ይህ የአባ ጊዮርጊስ ዘጋስጫ ግኝት ግን አለመጻፉ ነው። ምናልባት የነ ጆሴፍ የነ ጉትሎፍ ግኝት መጽሐፍ ነው እንጂ የሚጠቀሰው ኢትዮጵያውያኑ ይህን ሐሳብ የነበራቸው ፓርቴኖጄኔሲስን ያውቁ ነበር የሚል አንድም የስነ ህይወት መጽሐፍ አላየውም ሲል ዶክተር ሮዳስ በመጨረሻም በቁጭት ይናገራል። የዛሬው ፕሮግራማችን ይህንን ይመስላል። እናንተስ በዛሬው ፕሮግራማችን ምን አስተያየት አላችሁ? የንቦች የመራባት ሂደት እንዲሁም የነ አባ ጊዮርጊስ ዘጋስጫ ቀደምት ዕውቀት እንዴት ተመለከታችሁት? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቁኝ በዛሬ ያበቃው መልካም ጊዜን ተመኘው።